በብዙ ዝማሬዎቿ የምናውቃት እንዲሁም ለቅዱሳን በዝማሬዎቿ እግዚአብሔር መልእክትን ያስተላለፈባት እህታችን ናት። ዘማሪ ሶፊያ ሽባባው በትላንትናው ዕለት ከ400,000 በላይ ተከታዮችን ባፈራችበት በፌስቡክ ማህበራዊ ሚዲያ ላይ የፍቅር ጥያቄ እንደተደረገላት በመግለጽ አንድ መልእክትን አስተላልፋለች። እኛም ዘማሪ ሶፊያ ሽባባው ያስተላለፈችው መልእክት ይዘንላችኋል። መልእክቱንም ላይክ በማድረግ ይጀምሩ። የዘማሪ ሶፊያ ሽባባው መልእክት እንዲህ ይላል። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠር ለዛን የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያህል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነው ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽኝ ጌታን እቀበላለሁ አለኝ። ልጁ ፍጹም የዋህ ቀጥተኛ ሰው ነው። እኔም ለእኔ ብለ ሳይሆን ለራስ ብለ ተቀበል ብዬ ጌታን የመቀበል ጥቅምና ጥቅሞቹን አስረዳሁት። ከዚያም አንድ የምወደውን አገልጋይ ጠርቼ እሱ እንዲጸልይለት አደረኩኝ። በነጋታውም ይህ ነጋዴ ደውሎ እንዴት ነው አለኝ። ጌታን ተቀበልኩ፣ በይ አሁን ፍቅራችንን እንጀምር ሲለኝ አሁን መሰረታዊ የመጽሐፍ ቅዱስ ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየት መጸለይ የሚቻለው፣ አሁን ስለምንም ጉዳይ ማውራት አይፈቀድም አልኩት። እናም ከተማርኩ በኋላ እንጃል ብትይኝስ ሲለኝ እና በመማር የዘላለም ሕይወትን አትርፋል መሄድ ነው ምንም አትጎዳም ስለው ብዙ አልተዋጠለትም። ከተወሰነ ቀናት በኋላም የመኪና መሸጫ ቤት ሄዶ ደወለልኝ። ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰት ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገ ነው ይሄ ለእኔ ስድብ ነው ስለው ብስጭት ብሎ አረ ይድፋሽ ምን አይነቷ ነሽ አለኝ። አዎ ንቀት ነው ስለው አረ እልም ያድርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገውን ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅጉኑ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽን አትርሺ፣ እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳመነኝ መሞከርህ ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም፣ አርፈ የእግዚአብሔርን ቃል ተማር ብዬ ዘጋሁበት። አሁን የሩቅ ወዳጆች ሆነናል። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚ የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋናው ነገር አይደለም፣ የእግዚአብሔር ቃል ነው ዋናው ነገር ትለናለች ዘማሪ ሶፊያ ሽባባው። ውድ የፋሪስ ሚዲያ ተከታታዮች በዘማሪ ሶፊያ ሽባባው መልእክት ላይ ምን ትላላችሁ? ሐሳብ አስተያየታችሁን በመልእክት ማስቀመጫ ሳጥን ስር ያስቀምጡልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።